የመካከለኛው ምስራቅ የዲፕሎማሲው መጋረጃ ተገለጠ። ዓለም ለሳምንታት በእሳተ ገሞራ ላይ የቆመች ያህል ስትናወጥ ከቆየች በኋላ ከዋሽንግተን የወጣው አንድ አጭር መግለጫ የጂኦፖለቲካውን ሚዛን ከስሩ ነቀነቀው። ስምምነቱ ተጠናቋል። የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ነዳጁ ይፍሰስ። ይህ የዶናልድ ትራምፕ ድንገተኛ አዋጅ ነበር። ላለፉት 107 ቀናት የዓለምን ኢኮኖሚ አንቆ ያዘው በሺዎች የሚቆጠሩ ሕይወቶችን የቀጠፈውና የቴሄራንን አገዛዝ ለመጣል የተወጠነው ታላቁ የዩናይትድ ስቴትስና የኢራን ጦርነት በአንድ ጀንበር ቆሟል። ነገር ግን በዚህ ታሪካዊ ለአስጨራሽ ቁማር ውስጥ ድሉ ለማን ተሰጠ? እነማን ናቸው በእውነተኛው የድል መንበር ላይ የተቀመጡት? እነማንስ ናቸው ከጀርባቸው በዲፕሎማሲያዊ ቢላዋ ተወግተው በቁጭት ጥርሳቸውን የሚነክሱት? ዛሬ የምንተርከው ስለ አንድ ስምምነት ብቻ አይደለም። እስራኤል ለዓመታት የገነባችው የደህንነት ስትራቴጂ እንዴት በዋሽንግተን የምርጫ ሰዓት አቆጣጠር እንደተቀየረ፣ የአያቶላዎቹ አገዛዝ እንዴት ከሞት አፋፍ እንደተመለሰና በመካከለኛው ምስራቅ ምድር ላይ እየተቀረጸ ስላለው አዲሱ የኃይል አስተላለፍ ነው። ይህ አዲስ ስምምነት ከሰማይ የመጣ ድንገተኛ ክስተት አይደለም። ከጀርባው የደም የባሩድና የታክቲክ ስሌቶች አሻራ አለበት። ባለፈው አንድ ዓመት ውስጥ እስራኤል የፈጸመቻቸው ሁለት እጅግ ግዙፍና ስልታዊ የአየር ጥቃቶች ዋሽንግተንን ለዚህ ፈጣን ስምምነት አስገድደዋታል። እስራኤል ማንም ያልጠበቀውን ድፍረት በማሳየት በኳታር ዋና ከተማ ዶሃ እምብርት ላይ የሚገኙ የሐማስ ከፍተኛ መሪዎችን በአየር ጥቃት ደመሰሰች። ይህ ጥቃት በጋዛ ጦርነት ውስጥ ትልቅ ማርሽ ቀያሪ ሆነ። ኳታርና ቱርክ በሐማስ ላይ ከባድ ጫና እንዲያደርጉ መንገዱን ከፈተ። በዚህም ምክንያት ከሳምንታት በኋላ የታገቱት እስራኤላውያን በሙሉ ተለቀቁ። ነገር ግን ታሪክ እዚያ ላይ አላቆመም። ከጥቂት ቀናት በፊት በሊባኖስ ቤሩት የሄዝቦላህን ዋና መስሪያ ቤት ያንቀጠቀጠው ሌላኛው የእስራኤል የሚሳኤል ናዳ የዋሽንግተንን የዲፕሎማሲ ሞተር በከፍተኛ ፍጥነት እንዲሽከረከር አደረገው። ቴሄራን በእስራኤል ላይ የአጻፋ ጥቃት ለመሰንዘር አፈሙዟን ስታስተካክል ዶናልድ ትራምፕ አንድ ነገር ተረዱ። እስራኤልና ኢራን ቀጥተኛና መጠነ ሰፊ ጦርነት ውስጥ ከገቡ ዋሽንግተን የጀመረችው የሚስጥር ድርድር አመዶ ነው ይቀራል። እዚህ ጋር ነው ታሪካዊ ወቅታዊነት የሚገጥመው። ትራምፕ ከኳታርና ከፓኪስታን ጋር በመሆን በቴሄራን ላይ ከባድ የዲፕሎማሲና የኢኮኖሚ ጫና ፈጠሩ። ውጤቱ ምን ሆነ? ስምምነቱ በጥቂት ሰዓታት ውስጥ ተፈረመ። ለመሆኑ በዚህ በስዊዘርላንድ በይፋ በሚፈረመው የአሜሪካና የኢራን ስምምነት ውስጥ ምን ተካቷል? የኃይል ሚዛኑስ ወደ ማን ያደላል? በዝርዝር እንመልከተው። ይህ ለቴሄራን ትልቅ የታሪክ ትንሣኤ ነው። ከጦርነቱ በፊት የነበረው ግብ የአያቶላዎቹን አገዛዝ መጣልና ማዳከም ነበር። ነገር ግን አገዛዙ በሕይወት መትረፍ ብቻ ሳይሆን እስካሁን አግኝቶት የማያውቀውን ትልቅ ስጦታ ከአሜሪካ ተቀብሏል። በነዳጅና በፔትሮኬሚካል ምርቶች ላይ ተጥሎ የነበረው ማዕቀብ በጊዜያዊነት ተነስቶለታል። የገንዘብ ምንጮች እንደገና ወደ ቴሄራን ካዝና መፍሰስ ይጀምራሉ። ከዚህም በላይ የዓለም ንግድ መተላለፊያ የሆነው የሆርሙዝ ወሽመጥ ወዲያውኑ ክፍት እንዲሆን ተደርጓል። ትራምፕ ለምን ቸኮሉ? መልሱ ግልጽ ነው። የፖለቲካ ስልጣንና የምርጫ ሰዓት አቆጣጠር። የአሜሪካ የአጋማሽ ዘመን ምርጫ ሊካሄድ ጥቂት ወራት ብቻ ሲቀሩት ትራምፕ አሜሪካን ረጅምና ዋጋ የሚያስከፍል የነዳጅ ቀውስ ውስጥ ሊከቷት አልፈለጉም። ዓለም አቀፍ የነዳጅ ዋጋ እንዲረጋጋና በአሜሪካ ሕዝብ ዘንድ ሰላም አውራጅ ሆነው ለመታየት ይህንን ስምምነት እንደ ትልቅ የፖለቲካ ድል ተጠቅመውበታል። እስራኤል ዛሬ በጥልቅ ብስጭትና ቁጭት ውስጥ ትገኛለች። በኢየሩሳሌም የፖለቲካ ኮሪደሮች ውስጥ ያለው ድባብ የሐዘንና የንዴት ድብልቅ ነው። ለምን? እርዳታ እየመጣላችሁ ነው። ይህ ኔታንያሁና ትራምፕ በጦርነቱ መጀመሪያ ላይ ለኢራን ሕዝብ የገቡት ቃል ነበር። የአገዛዙን መውደቅ በናፍቆት ተጠባበቅ የነበረው የኢራን ሕዝብ ዛሬም ዳር ቆሞ ለመታዘብ ተገዷል። አገዛዙ በስልጣን መንበሩ ላይ እንደጸና ነው። ባለፈው ሐሙስ ምሽት በእስራኤል ከፍተኛ የደህንነት ካቢኔ ስብሰባ ላይ ትልቅ ውሳኔ እየተጠበቀ ነበር። የኔታንያሁ መንግስት አሜሪካ በኢራን ላይ የምትሰነዝረውን ከባድ ጥቃት እየተጠባበቀና የኢራንን የሚሳኤል ምላሽ ለመስጠት ተጠንቀቅ ብሎ በነበረበት በዚያ ወሳኝ ሰዓት የትራምፕ ድንገተኛ መልእክት ደረሰ። ስምምነት ላይ ደርሰናል አለ። ይህ መልእክት ለእስራኤል መሪዎች መብረቅ ነበር። ኔታንያሁ ለህዝባቸው የትራምፕ ስምምነት የኢራንን የኒውክሌር መርሃ ግብር፣ የባሊስቲክ ሚሳይል አቅምና በውስጥ አዋቂ ቡድኖች ላይ የሚኖረውን ተጽዕኖ ሳያካትት ሙሉ በሙሉ እንደማይፈረም በግልጽ ለማረጋጋት ሞክረዋል። ነገር ግን እውነታው ሌላ ነው። ዋሽንግተን ዋናውን ስትራቴጂካዊ ግቧን አሳክታለች። ጦርነቱን አቁማለች። አሁን እስራኤል ሁለት እጅግ ከባድ ጥያቄዎች ከፊቷ ተደቅነዋል። የሊባኖስ ዕጣ ፈንታ። እስራኤል በሊባኖስ ውስጥ የምትንቀሳቀሰው ለሄዝቦላህ ጥቃቶች ምላሽ ለመስጠት ብቻ ነው ወይስ ሄዝቦላህ ራሱን እንደገና እንዳይገነባና እንዳይታጠቅ የመከላከል መብት ይኖራታል?
የእስራኤል የነጻነት እጅ መታሰር አሜሪካና ኢራን በድርድር ጠረጴዛ ላይ እስካሉ ድረስ እስራኤል በኢራን የኒውክሌርና ሚሳኤል ተቋማት ላይ ብቻዋን እርምጃ ለመውሰድ ያላት ነጻነት በከፍተኛ ሁኔታ ተገድቧል። ይህ ማለት እስራኤል የህልውና ስጋት የሆነባትን ኢራንን ሳታጠፋ የኢራን አገዛዝ በቢሊዮን የሚቆጠር የነዳጅ ዶላር እያገኘ ጥርሱን ሲስል ለመመልከት ትገደዳለች ማለት ነው። የመካከለኛው ምስራቅ ታሪክ አስተማሪ ነው። ጦርነቶች በባሩድ ይጀምራሉ፣ ፍጻሜያቸው ግን በምስጢር የዲፕሎማሲ ወረቀቶች ላይ ይከተባል። አዲሱ የዩናይትድ ስቴትስና የኢራን ስምምነት ለጊዜው የዓለምን ኢኮኖሚ ከውድቀት መካከለኛው ምስራቅን ደግሞ ከታላቅ እልቂት ታድጎት ይሆናል። ነገር ግን ይህ ሰላም እውነተኛ ሰላም ነው ወይስ ለቀጣዩ ታላቅ ፍንዳታ የሚሆን ጊዜ መግዣ? የአያቶላዎቹ አገዛዝ በሕይወት አለ፣ እየተነፈሰ ነው እና አሁንም በስልጣን ኮርቻው ላይ በጠነከረ ሁኔታ ተቀምጧል። እስራኤል በብስጭትና በስጋት ውስጥ ሆና ቀጣዩን ስልታዊ እርምጃ እያሰላች ነው። ዶናልድ ትራምፕ የምርጫ ድላቸውን እያከበሩ ነው። ታሪክ ሁልጊዜም የሚጻፈው በጀግኖች ደም ቢሆንም የሚቀለበሰው ግን በጥቂት ዲፕሎማቶች የብዕር ቀለም ነው። ላለፉት 107 ቀናት የመካከለኛው ምስራቅ ምድር በባሩድ እሳተ ገሞራ ስትናወጥ የእስራኤል ወታደሮች የህልውናቸውን ዋጋ በደማቸው ሲከፍሉ ከቆዩ በኋላ ከዋሽንግተን የመጣው አንድ ድንገተኛ አዋጅ በኢየሩሳሌም የፖለቲካ ማዕከል ላይ ቀዝቃዛ ውሃ ቸለሰበት። ስምምነቱ ተፈርሟል። ነገር ግን በዚህ ስምምነት ማግስት በእስራኤል ከፍተኛ የደህንነት ካቢኔ ውስጥ የተሰማው የድል አድራጊነት እልልታ አልነበረም። ይልቁንም በጥልቅ ቁጭት ጥርስን የመንከስና ከጀርባ ተወጋን የሚል የሚስጥር የሹክሹክታ ድምፅ እንጂ። እስራኤል በወታደራዊ ጥበብ ዓለምን ያስደመመችው ጠላቶቿን አንድ ባንድ ያረገፈችው ሀገር ዛሬ እንዴት በዚህ ታሪካዊ ቁማር ውስጥ ትልቋ ተሸናፊ ልትሆን ቻለች? ዋሽንግተን የኢየሩሳሌምን የደም መስዋዕትነት ለምን በቴሄራን የነዳጅ ዶላር ቀየረችው? የሽንፈቶች ሁሉ ሽንፈት የሚጀምረው ከስትራቴጂካዊ ግብ መክሸፍ ነው። ጦርነቱ ሲቀጣጠል እስራኤል ለሕዝቧም ሆነ ለዓለም የገባቸው አንድ ትልቅ የተስፋ ቃል ነበር። የአያቶላዎቹ አገዛዝ የሚወድቅበት ሰዓት ደርሷል። ኔታንያሁ የኢራንን ሕዝብ ነፃ ለማውጣት የቴሄራንን ስጋት ከነስሩ ለመንቀል ቃል ገብተው ነበር። ነገር ግን ታሪክ ምን አስተማረን? ዋሽንግተን የምርጫ ሰዓቷ ሲቃረብ የራሷ የኢኮኖሚ ህመም ሲጠናባት የገባችውን ቃል እንደ ጤዛ ረገፈችው። ኢራን አልወደቀችም። የአያቶላዎቹ ስርወ መንግስት አልተንቀጠቀጠም። ይልቁንም ስምምነቱ አገዛዙን በሕይወት አትርፎታል። የፖለቲካ መረጋጋትን ሰጥቶታል። እስራኤል የከፈለችው የ107 ቀናት የደምና የንብረት መስዋዕትነት የተለመችውን ታሪካዊ ግብ ሳታሳካ በግማሽ መንገድ ተቋጭቷል። ይህ የመጀመሪያውና ትልቁ ሽንፈት ነው። ጠላትን ሳታጠፋው በደጃፍ ላይ በሕይወት እንዲኖር መፍቀድ። እስራኤል ለዓመታት ዲፕሎማሲውን ስትወተውት ዓለምን ስታስጠነቅቅ የኖረችው በአንድ ምክንያት ነበር። የኢራንን የኢኮኖሚ ደም ስር አቅቡት በማለት ማዕቀቡ የቴሄራንን መተንፈሻ ሳንባ ነበር። ነገር ግን ይህ አዲስ ስምምነት ለቴሄራን የሰጣት ስጦታ ለእስራኤል መርዶ ነው። በነዳጅና በፔትሮኬሚካል ምርቶች ላይ የተጣለው ማዕቀብ በጊዜያዊነት ተነስቷል። የሆርሙዝ ወሽመጥ ወዲያውኑ ይከፈታል። ይህ ማለት ምን ማለት መሰላችሁ? በቢሊዮን የሚቆጠሩ የዶላር ማዕበሎች እንደገና ወደ ቴሄራን ካዝና መፍሰስ ይጀምራሉ። እስራኤል በደም የደቆሰቻቸው የኢራን እጆች ሄዝቦላህ በሊባኖስ፣ ሐማስ በጋዛ፣ ሁቲዎች በየመን ዛሬ በዋሽንግተን በጎ ፍቃድ አዲስ የገንዘብ ህይወት ሊዘራባቸው ነው። የኢራን ኢኮኖሚ ማገገም ማለት ለእስራኤል የደህንነት ግንብ እንደገና መናጋት ማለት ነው። ጠላትህ ካዝናው ሲሞላ አንተ ሽንፈት እየገዛህ ነው። ከሁሉ በላይ እስራኤልን በጥልቅ ቁጭት ባህር ውስጥ የከተታት ጉዳይ የድርጊት ነፃነቷ መነጠቁ ነው። እስራኤል እስካሁን የኖረችው የራሴን ህልውና በራሴ ክንድ ጠብቃለሁ በሚል መርህ ነበር። አሁን ግን ዋሽንግተንና ቴሄራን የፍቅር ቀጠሮ ይዘዋል። አሜሪካና ኢራን በድርድር ጠረጴዛ ላይ እስካሉ ድረስ እስራኤል በኢራን የኒውክሌር ተቋማት ላይም ሆነ በባሊስቲክ ሚሳኤል ማከማቻዎች ላይ ጥቃት የመሰንዘር መብቷ ከእጇ ወጥቷል። ዋሽንግተን የራሷ የዲፕሎማሲ ስኬት እንዳይበላሽባት በኢየሩሳሌም ላይ ጠንካራ የፖለቲካ ሰንሰለት አስራለች። እስራኤል አሁን በሰሜን ድንበሯ ላይ የወደቀውን ሄዝቦላህ እንኳን አስቀድማ የመምታት መብት እንዳላት እርግጠኛ አይደለችም። ጠላትህ ራሱን መልሶ ሲያደራጅ፣ መሳሪያ ሲያከማች እጅህን ታስረህ እንድትመለከት መፍረድ ከዚህ በላይ ምን ሽንፈት አለ? ዶናልድ ትራምፕ የምርጫ ካርዳቸውን አድምቀው ይዘው ይሆናል። የኢራኖቹ አያቶላዎችም በቴሄራን መንበር ላይ ተቀምጠው የድል ፈገግታቸውን ፈገግ ብለው ይሆናል። እስራኤል ግን ዛሬ ብቻዋን ቆማለች። ይህ ስምምነት ለእስራኤል ሰላምን አላመጣም። ይልቁንም ጠላቶቿ ራሳቸውን እንዲያክሙ ጊዜ ሰጥቷቸዋል። የጦር ሜዳ ድሏ በዲፕሎማሲ ጠረጴዛ ላይ ተሽጧል። ውድ ተመልካቾቻችን ታሪክ ነገ ምን ይዘግብ ይሆን? እስራኤል ይህንን የአሜሪካን ሰንሰለት ሰብራ የራሷን ታሪክ በራሷ ትጽፍ ይሆን ወይስ አዲሱን የመካከለኛው ምስራቅ የኃይል ሚዛን ተቀብላ በስጋት መኖርን ትለምደዋለች? ሐሳባችሁን በኮሜንት አጋሩን። ይህንን ጥልቅ ትንታኔ ከወደዳችሁት ላይክና ሸር ማድረጋችሁን አትርሱ። አዳዲስ ዓለም አቀፍ
ፖለቲካዊ ምስጢራትን ይዘን እስከምንመለስ ሰላም ቆዩን።